ያልተፈጠሩ ነገሮች በሙሉ እንዲፈጠሩ አድርጋለሁ። ከዛም የምፈልገውን አይነት ህይወት ፈጥራለሁ ማለት ነው። ያደረግሽውን ተናገር እያልኩሽ። ጉሮሮዋን ይዛል እኮ እንዴት ትናገር? ለሁሉም ነገር ምክንያት አለኝ። ምክንያትሽ ገደል ይግባ። እውነቱን ተናገሪ። እውነት ምንም ሳይፈጠር ነው ያ ሁሉ ነገር ተፈጠረ ስትይ የነበረው? በቃ ሁላችሁም ሰው ላይ ለመፍረድ ነው አይደል የምትሯሯጡት? እንዴት ሳታረግሽ አረገዝኩት ያለሽ? ትሰሚኛለሽ? እኔ እንዳንቺ ሀብታም ወልቃቃ ልጅ አይደለሁም። እያንዳንዱን ቀን በምን መከራ ውስጥ እያለፍኩ እንደምኖር እኔ ብቻ ነኝ የማውቀው። በጣም ነው የምጠላሽ። ታስጠይኛለሽ። እሺ ቤቱን ጠላ ቤት እኮ አስመሰላችሁ። አረ ምን ጠላ ቤት? አረቄ ቤት እኮ ነው ያስመሰሉት። አረ እንኳን መጣሽ እትዬ። ጉርሳ ይሰማ መስከረም አይጠባሉ። የሁሉ ያንቺ እኮ ተጣጣ ነው የተረገምሽ ገልጥ። ህብስት አንቺም እንኳን ወሰድሽው። ያቺ እስስት ከምትወስደው 10 እጥፍ አንቺ ትሻይኛለሽ። አንቺ ምሱን ያዥ። እኔም ቅድም የመጣው ሸበላውን ይዘዋለሁ። አሁን ገና ቆንጆ ሆነ። ድሮም እኮ መጠርጠር ነበረብኝ አብነት ሲሉኝ። እትዬ እኔ አሁን ከዚህ ከሄድኩኝ ምንም የማደርገው ነገር የለም። አማራጭ የለኝም። እናቴ ትሞትብኛለች። ታዲያ ፊቱ ስራ ምን ታድርግሽ? ወደ ፈጣሪ ጸልይ እንጂ። ግን እኮ አቶ አለም ረዳሻለሁ ብለውኝ ነበር። ሰሚኛለሽ? ከአለም ጋር የሚገናኝ ነገር አንድ ነገር አውሪና እናትሽ ሳትሆን የምትሞተው ቅድሚያ አንቺ ነሽ የምትሞተው። በአምላክ ሄርሜላን ከማግባት ነፃ ወጥቷል። እንግዲህ ሄርሜላ ሊያገባት የነበረው እኔ ያለ አባት በስነ ስርዓት ስላደኩ ነው እንደዚህ የሆንሁት። ስለዚህ እኔን ደስ ባይለኝም እንኳ የሚወለደው ልጄ በአባትና በእናቱ ቤት ማደግ አለበት ብሎ ወስኖ ሊያገባት እንደነበረ ለሁሉም እየዞረ ተናግሮ ነበር። ነገር ግን ዛሬ ባልተገመተ ሁኔታ ሄርሜላ እንዳላረገዘች ስትናገር ከራሷ አንደበት ሰማ። በአጋጣሚ ከክፍሏ ቀድሞ ገብቶ ኑሮ እሷ ደግሞ ማንም የለም በሚል ምክንያት እቅዷን ጮክ ብላ ድምፅ አውጣ እየተናገረች እያለ በአምላክን ዛሬ በውሸት አርግዣለሁ ብዬ እንዲያገባኝ ባደርግም ያው ማርገዜ እንደሆነ ያው የጫጉላ ጊዜው ላይ መሆኑ አይቀርም እያለች ስትናገር በጆሮ ሰማት። በዚህን ጊዜ ጉሮሮዋን አንቆ ምንድነው ያደረግሽው እንደዚህ እያለ ሊገላት ሲል ሁሉም ተሰባሰቡ። ታፈስ መጣች፣ ህብስት መጣች። ምን እንደሆነ ሲጠይቁ የተፈጠረውን አንድ ባንድ ተናገረች። ላደረኩት ነገር ግን ምክንያት አለኝ አለች። በአምላክ ደግሞ ያንቺ ምክንያት ምንም ይሁን ግን ከአንቺ ጋር ምንም አይነት ግንኙነት እንዳልነበረ ለሁሉም ተናገሪ ሲላት እሷም ተናገረች። አዎ ህብስት ሀብታም ነች፣ እኔ ደግሞ በችግር ውስጥ ነው ያደኩኝ እና ያንን ችግሬን ማንም አታውቅም፣ አንቺ ደግሞ ሁሌም ያንቺ ረዳት ያንቺ አጋዥ ሆኜ እንድኖር ነው የምትፈልጊው ብላ ህብስት ላይም ተዘባበተችባት። በዚህን ጊዜ እንዲህ እየተጫጫሁ እያሉ ወይዘሮ ይፍቱ ስራ መጣችና ምንድነው ጉዱ ቀበሌ ቤት አደረጋችሁት እኮ እያለች ስትጀምር እንግዲህ ጠይቂያት የስራ ባልደረባሽን እኔን እንድትቆጣጠር የሆነ ነገር ካንቺ ጋር እንድታሴር ሴራሽን እንድታስተባብር የሾምሻት አንቺ እንደሆን ሻቃለሁኝ ግን አልተሳካም፣ የውሸት ነበር አረገዝኩኝ ያለችው። እኔ ከሷ ጋር ምንም አይነት ግንኙነት የለኝም ብሎ እውነቱን አፈረጠው። በዚህ ጊዜ ይፍቱ ስራ በጣም ተናደደች። ምክንያቱም ከዚያው ፊት ለፊት ኖርማል የሷ ጋር እንደምትሰራ መናገር አልፈለገችም። ግን በኋላ ሄርሜላ ክፍሏ ገብታ እያለቀሰች እያለ የውልሽ አንቺ ማትረቢ እንግዲህ በኋላ ከዚህ ቤት የመኖሪያ ጊዜ አልቋል፣ ዕቃሽን ሰብስቢና ውጪ ብላ ጮኸችባት። በዚህ ጊዜ ሄርሜላ እባክሽን አንድ እድል ስጭኝ እያለች ብትለምናትም ወይዘሮ ይፍቱ ስራ ግን ልትራራላት አልቻለችም። እድል ብሎ ነገር የለም በያሁን ጊዜ አትፍጂ ብላታለች። በአምላክ ነፃነቱን ካረጋገጠ በኋላ ህብስትን ወደ ክፍሏ ይዟት ሄደ። በዚህን ጊዜ ታፈስም እያየች ነበርና በአምላክን ትወደዋለች። ግን በጣም ተናዳ የነበረው ሄርሜላን ላገባት እንደነበረ ስታውቅ ነው። አሁን የህብስት መሆኑ ግን ብዙም አልከፋት። በቃ ይሁን ያንቺ ያድርግልሽ ብላ ታምና ተቀብላለች። እኔ ደግሞ ያንን ሸበላ ወስዳለሁ ብላለች። አቤኔዘር መሆኑ ነው። በአምላክ እንግዲህ ወደ ክፍሏ ከመለሳት በኋላ አሁን ምን ተሰማሽ ብሎ ሲላት ምናልባት እንግዲህ ደስ አለኝ አንተን ድጋሜ በማግኘቴ ትለኛለች ብሎ የጠበቀ ይመስላል። የሷ ምላሽ ግን ተገላገልህ፣ ሳትፈልገው ትዳር ውስጥ ገብተህ ህይወት ራሱ የተመሰቃቀለ ይሆን ነበረ ብላ ስትለው ደንግጧል፣ የጠበቀው ምላሽ ባለማግኘት። እግረ መንገድ ቀጥሎ ያ እዚህ ቤት የሚመጣው ልጅ ማን ነው ብሎ ሲጠይቃት አንድ የሚያውቀኝ ልጅ ነው ብቻ ብላ በደፈናው ነገረችው። ከዛ ቀጥሎ እንዲወጣ አዘዘችው። በሌላ መልኩ እንግዲህ ነገራ ደግሞ የመጨረሻ ሰዓት ላይ የደረሰችው ሄርሜላ ምን ማድረግ እንዳለባት ቁጭ ብላ እያውጠነጠነች ነው። እዚህ ቤት ልትቆይበት የምትችልበትን መንገድ ፈልግ ትለዋለች፣ ራሷን ጭንቅላቷን እያስጨነቀችውና አውርዳ አውጥታ በባለፈው ሪከርድ ይጀባሃለው ብለው ነበር አቶ አለምንና ያንን ሪከርድ እንዴት መጠቀም እንዳለባት እያውጠነጠነች ነውና ይህንን ሐሳብ እንደያዘች ወደ ወይዘሮ ይፍቱ ስራ ሄዳ ለመንገር ገና የባሏን የባቶ አለምን ስም ስትጠራ ወይዘሮ ይፍቱ ስራ አንቄ ገድላለሁ አለ። እንግዲህ ሰው ችግሩን የሚያውቀው በራሱ ሲመጡበት ነውና ወይዘሮ ይፍቱ ስራ በባለቤቷ በአቶ አለም ስሙን ገና ስለጠራችው ብቻ በዚህ ልክ
ተንቀጠቀጠች። አንቃም በጥፊም አለቻት። ሄርሜላ እንግዲህ ይህን ሁሉ አደረኩት የምትለው ለእናቴ ብዬ ነው፣ ጓደኛዬን ሁሉ የካዱት እናቴን እንዳትሞትብኝ እሷን ለማስታመም በሚል ምክንያት ነው ብላ ነው እሷ የምትናገረው። ምንድነው ዛሬ በቃ ምክንያቷ ሁሉ ውሃ በላው። እናቷ ሞተችና ስቅስቅ ብላ እያለቀሰች ነው። የሚያጽናናት ግን የለም። በተወሰኑ መልኩም ቢሆን ህብስት ትንሽ ለማዘን ሞክራለች፣ ግን ሌሎች ምንም ከጉዳይ አልጣፏትምና በቃ ሂጂ ብለዋታል። አብነት በአጋጣሚ አቶ አለም ለስራ ፈልጋለሁ ብሎት ነበርና እሱም መጥቶ ይህንን ሲመለከት በጣም አዝኖ እንዴ ነገ ልታገባት ያለች ሚስት እኮ ነች አጽናናት እንጂ ሲለው የተፈጠረውን ነገር አያውቅምና አይ ነገሩ ሁሉ የውሸት ነበር ቀመር ነበረ ብለው አስረዱት። በዚህን ጊዜ እንግዲህ ከደረሰው ችግር አንጻር በቃ ቢሆንም እኮ እናቷን አጣለች፣ ሻንጣዋን ምኑን አዘገጃጁና ወደ ምትሄድበት ትሄድ ብሎ ሐሳብ ሲያቀርብ በአምላክም እንግዲህ እስካሁን ሲታዘዝ አይተነው አናውቅም ነበረ። ዛሬ ግን ፈጥኖ ሄዶ ቦርሳዋን አዘገጃጅቶ ይዞላት መጣ። በዚህን ጊዜ የአብነትን አዘኔታ ለማግኘት ፈልጋ አንተ እንኳን ቢያንስ ተረዳኝ ብላ ልታቅፈው ስትነሳ እዛው አላት። አብነትም እንግዲህ ሁለተኛ እኔ በምፈልጋቸው ሰዎች ዙሪያ ድጋሚ እንዳላይሽ ብሎ ማስጠንቀቂያ ሰጥቶ በአምላክም የሄርሜላ የዚህ ቤት ቆይታ ለጊዜውም ቢሆን የመጨረሻ መሆኑ ታውቋል። ሄርሜላ ከዚህ ቤት ወጣች። አብነት እንግዲህ ለምን እንደተፈለገ ከአቶ አለም ክፍል ገብቶ ሲጠይቅ እንግዲህ የህብስትን ሀብት ህጋዊ በማድረግ ወደ እሱ ስም እንዲያዞርለት ነው የጠየቀው። እንግዲህ መኒ ላውንደሪ መሆኑ ነው ተጠያቂ ላለመሆን፣ በሙስና ወይም ምንጩ ያልታወቀ ገንዘብ ነው እንዳይባል እንግዲህ መኒ ላውንደሪንጉን አንተ ሙያህን መሰረት አድርገህ እውቀትህን መሰረት አድርገህ ሀብታም አድርገኝ ብሎ ትእዛዝ ሰጥቶታል። ለትእዛዙ ማስፈጸሚያም ማድረግ ያለብን ሁሉን ነገር አድርግ፣ መጠየቅ ያለብን ጠይቅ፣ መጠቀም ያለብንም ተጠቀም፣ ለጊዜው የስራ ማስኬጃ ብሎ ብር አሸክሞ ለቀቀው። አብነት እንግዲህ ምንም ማድረግ ስለማይችል አመሰግናለሁ ብሎ ወጣ። ደግሞ ሌላው የተፈጠረው ነገር ምንድነው? ታፈስ ምን እንደሆነች አይታወቅም። አሁን ደግሞ አብነት ደስ እያላት የመጣት መስላለችና ሸበላው የኔ ጌታ የኔ አባት እያለችው ነው። እንዲህ እያለችው እያለ ወይዘሮ ይፍቱ ስራ መጣችና በባለፈው ሄርሜላ በአምላክ አርግዛለች መባሉን ሲሰማ አብነት ከዚህ ቤት ረብሻ ፈጥሮ ነበር። ያንን አስታውሳ ዛሬ ደግሞ ምን ልትሰራ መጣህ እያለችው ነው። እንግዲህ እሱም ያው አቶ አለም ጠርቶኝ ነው ብሎ ተሰናብቶ ወጣ። እንግዲህ የተሰጠውን ትዕዛዝ መሰረት አድርጎ በአምላክ ጋር እያወሩ ናቸው። በቃ ህጋዊ ዘረፋ ፈጽምልኝ ብሎኛል፣ ምን ማድረግ አለብኝ እያለ ሊያማክረዋል በአምላክ ጋር። እንግዲህ እኔ ይህንን ማድረግ አልችልም፣ ይህንን ማሰብ ማድረግ የሚችለው ያንተ ጭንቅላት ነው ብሎ በአምላክም ተሰናብቶ ወደ ህብስት እየሄደ ነው። ወይዘሮ ይፍቱ ስራ ቅድም ታፈስ ከአብነት ጋር ስትሆን የነበረው ነገር ያሳሰባት ትመስላለች። ተመልሳ መጣና አንቺ ከሱ ጋር ያለሽን ግንኙነት አቁሚ፣ በባለፈው እዚያች ባለጌ ጋራ ሄርሜላ ጋራ እኮ ግንኙነት እንዳለው ተመልክቻለሁ ብላ ስትላት፣ ታዲያ ምን ችግር አለው? ሄርሜላ እንደሆነ የምታርፍ ልጅ አይደለችም። ታፈስ አምልጧ ሳይታወቃት በእሷ እኮ ምን ቀልብ የሌላት ነች። ባለፈው እንኳ በማታ ልብስ ጋሸ ክፍል እንኳ ስትገባ አይቻታለሁ አለች ሳታስበው አለች ይፍቱ ስራ። በጣም ደነገጠች። ምክንያቱም ታፈስብ ሳታውቀውና ሳታስበው ነበር ይህን ነገር የተናገረችውና ለማረጋገጥ ድጋሚ ስትጠይቃት ታፈስ የምትገባበት ምክንያቱም ታፈስ ከአሁን በፊት አቶ አለም ማስጠንቀቂያ ሰጥቷት ነበር። ይችን ነገር ያየሻትን የተመለከትሻትን ትንፍሽ ካልሽ በህይወት የመቆያ እድሜሽ አጭር ይሆናል ብሎ ማስጠንቀቂያ ሰጥቷት ነበርና ያንን ሳታስበው በዚህ አጋጣሚ ማውጣቷ በጣም አስደንግጧት እየተጨነቀች ያለ በሩ ተንኳኳ። ኡፎ ያለች በሩን ልክፈተው ብላ ወጣች። በሩን ከፍተች ተሎ ነይ ብላታለች። በሩን ልትከፍት ስትሄድ ደግሞ ሌላ ጣጣ የመጣው ማን ቢሆን ጥሩ ነው? አቤኔዘር ደግሞ ህብስትን ፈልጎ ነው የሚመጣ። አሁን ደግሞ ህብስት በአምላክ ጋር ያላት ግንኙነት ጥሩ ነውና በአምላክ ይህንን ሲሰማ አነቄ ገድላለው ብሎ እየወጣ በቃ ቤቱ ትርምስምሱ የወጣ ይመስላል።